السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ የሃሩን ሚዲያ ተመልካቾቻችን እንደምን ውላችኋል እንደምን አምሽታችኋል ለዛሬ ከሀዲያ ሙስሊሞች ጋር በተገናኘ ልዩ ፕሮግራም ይዘንላችሁ ቀርበናል ሰሞኑን በሀዲያ በተፈጸመው ጭፍጨፋ ምክንያት በርካቶች ላይ ጉዳት መድረሱን ማቅረባችን ይታወቃል ይህንን በተመለከተ ጉዳዩን በቅርበት እየተከታተልን እንገኛለን የአካባቢው ተወላጆችም ከፍተኛ የሆነ እንቅስቃሴ ያደረጉ ይገኛሉ የሃሩን ሚዲያ የሀገር ቤት ስቱዲዮ ባልደረቦቻችንንም ጥቃቱ ወደ ተፈጸመበት ቦታ በማምራት ሰፊ የሆነ ልዩ ዘገባ ቀርጸዋል እርሱን ባልደረቦቻችን በቅርብ ቀናት ውስጥ ወደ እናንተ የሚያደርሷችሁ ይሆናል በአካባቢው ላይ ያለው ችግር ተጨባጩ ምን ይመስላል ከዚህ ቀደም ምን አይነት ችግሮች ተፈጥረው ነበር ያንን ስለመፍታት ምን አይነት ርቀት ተሄዷል በሚሉት ጉዳዮች ላይ ያዘጋጁት ልዩ ፕሮግራም እንግዲህ ሃሩን ሚዲያ ይህ ችግር በተፈጠረበት በጭጎ በመገኘት በሀዲያ ዞን ዝርዝር የሆኑ መረጃዎችን ቀርጸው መጥተዋል ዛሬ መንገድ ላይ ነው ያሉት ኢንሻአላህ እንግዲህ ሃሩን ሚዲያ በቦታው ድረስ በመገኘት ልዩ የሆነ ፕሮግራም አሰናድቷል እሱን እንግዲህ ኤዲት ተደርጎ እንደደረሰ ነው ወደናንተ የምናደርስ ይሆናል ባልደረቦቻችን ያዘጋጁትን ለዛሬ በኔ በኩል የያስኩትን ዘገባ ወደናንተ የማቀርብ ይሆናል አብራችሁን ሁኑ መልካም ቆይታ መልካም እንግዲህ ቀደም ሲል እንደገለጽ ነው በሀዲያ በሚገኙ ሙስሊሞች ላይ ጥቃት መፈጸሙን የደረሰውን ዝርዝር ጉዳት በተመለከተ ልዩ የሆነ ፕሮግራም አቅርበንላችሁ እንደነበር ይታወቃል በዚህም በደረሰው ጉዳት ምክንያት በርካቶች ሆስፒታል ደርሰዋል በእናቶች ላይ በወንድሞች ላይ ከፍተኛ የሆነ ጉዳት ደርሷል ይህንን በተመለከተ የአካባቢው የጭጎ ሊቀ መንበር ወደ ሆኑት ወደ አቶ አለሙ በዛሬው ዕለት በመደወል ከርሳቸው ጋራ ልዩ ቆይታ አድርገናል በቀጥታውን የምናልፈው ከጭጎ ከተማ አስተዳደር ከሆኑት ካቶ አለሙ ጋር ያደረግነው ቆይታ ነው ትንሽ መግቢያ አካባቢ የምትሰሙትም ነገር ይኖራል እሱም በተመለከተም የራሱ ማብራሪያ ስለሚፈልግ ቆም አድርገዋለሁ ለማንኛውም አሁን በቀጥታ የማልፈው ካቶ አለሙ ጋራ ከጭጎ ይህ ችግር ከተፈጠረበት አካባቢ ከሊቀ መንበሩ ጋራ ደውዬ ያደረኩትን ቆይታ ነው ተከታተሉት መልካም ቆይታ ካም እሺ ቀጥሉ እሺ ምንድነው የሆነው ነገር ምንድነው የተፈጸመው እንግዲህ ማጀመራ ሲታለል ባነዲ ወረዳ አለም ሲልኛ ከሲልኬ ነበር ጭንጎ ከዴ ተብለን ተካለን ነበር የኖርነ ሳለን ደግሞ በ1996 ዓመተ ምህረት እኛ ጋር በማምራን ትምህርት ቤት አስተምሩ ስለነበር በዛን ጊዜ የኛን የእስልምና ሁኔታ ለማዘገየትና ለማኮላሻት የነኛ መጡት ማምራን በእኛ ላይ ልጆቻችንን ለመውሰድ ለመንጠቅ እና ኮንግሬስ ብሎ ኢየሱስ ክርስቶስ ጭንጎ መጥቶ ሞቷል ኢየሱስ ክርስቶስ ያላመኑ ሰዎች ናቸው እነኚህ ሰዎች በምን መልኩ እናጥቃቸው በሚል ሪስ ይዞ እኛ ደግሞ በ1996 ዓመተ ምህረት ጃደል አክበር ብለን አዘን ህዝቡን ቀስቅሰን አውጥተን ህዝቡ በጁማዓ ቃል ጁማዓ ነበረ በዛ ህዝብ ሙስሊሙ በሙሉ ወጥተን ይሄንን ችግር አክሽፈን ነበር አሁን ደግሞ እንደገና በረመዳን ወር ላይ ረመዳን መጨረሻ ላይ እነሱ ፋሲካ ብሎ ኢየሱስ ክርስቶስ ተነስቷል ኢየሱስ ክርስቶስ መነሳቱን እናበስራለን ብሎ አንድ ሙእሚን አንድ ላማኝ አንድ እነሱ አማኝ በሌለበት የሙስሊምን ክልል ጥሶ ገብቶ እኛ ሰናው ወረራ ፈጸሙብን ታዛም በኋላ እኛም ይሄን ጉዳይ እንደን ብለን ወጥተን ሁሉ ልጆቻችንም እኛም ተረባርበን ያንን አባረን
ንብረታቸውን ምንም እኛም ጉዳት አድርሰን መልሰናቸው ነበር እንደገና በዛ የሃይማኖት ፎረንም ይዘን ወረዳንም ይዘን ሽማግሌ ገብቶ ጉዳያችን አስታርቆን ነበር አሁን ከዛም በኋላ ደግሞ አሁን በገና ብሎ እንደገና ያንን ቂም ለመበቀል አንድ ሙስሊም ነገር ሳይፈልግ አንድ ሙስሊም ደግሞ ሄዶ ተንኮሳ ሳይፈልግ እነሱ ሆም ብሎ ሰርጎ ገብቶ መስጊዳችን ሊያቃጥሉና መስጊዳችን ሊያፈርሱ መጥቶ ያው ሰርጎ ገብቶ ብዙ ሰዎች ቆስሎብናል ወራቤም ተኝቷል እኛም ልጆቻችን ትምህርትም አቁመዋል በዚህ ችግር ደርሶብናል ነው የሚለው እንግዲህ እርሶ እንደነገሩኝ የቀበሌው አስተዳደር ነውትና ይህንን ችግር በሚመለከት የበላይ ላሉ ለወረዳም ሆነ ወደ ዞን አላመለከቱም ወይ እንዲሁም በአካባቢውስ ችግር ሲፈጠር ሊያረጋጋ የሚችል የዜጎችን ደህንነት ሊያስጠብቅ የሚችል የፖሊስ ኃይል አካል ወይ ሚሊሻ የለም ወይ እርሶ እንግዲህ ቀበሌ አስተዳደር የመንግስት አካል ነውና ይሄንን ሊያደርግ የሚችል አካል አልነበረም ወይ በሰዓቱ አሁን ይሄንን ለኛ እንግዲህ አልተዘጋጀንም እኛ ደግሞ የሙስሊም የኛ ሃይማኖት አንድም ያንን አጠፌታም ልንመልስ ሄደንም ደግሞ እነሱ እንደሰሩ ልንሰራ አላህ ጉንዳኑም ነፍስ አታውጡ ስላለ እና ይህን ጉዳይ ደግሞ ሄደን ወረዳ አመልክተን የወረዳ ፖሊስ መጥቶ ይገዛው ለነሱ አገዘው እነሱ አትንኩ ምንድነው የጠራችሁን ሚጣዛ ሴት አለች ወይ እንዴት ነው ለምንድነው እኛ አሁን እንግዲህ ጋር አንድም ለእናንተ አንረዳም ወደዛ ደግሞ መከላከል መልሶ እነኛ የኛ ኃይል እንደሄድ ተከላክሎ እኛን አንቋሽሾ ወደ እንደገና እንዲያግዘን ብለን የጠራነው ፖሊስ ለነሱ አገዘው ለኛ አይደለም አገዘው እና ደግሞ የወደታውን እንኳን ቀይ መስቀል ባሁን ለቀይ መስቀል በአመቱ ወደ 500 ብር እንጂ ያንዳንዱ ህዝብ ይከፍላል ያን ቀይ መስቀል ራሱ እንዲ ብሎ ነው ጥሎ ነው ሄደው በዚህ የተነሳ ደግሞ ለዚሁንም በማለቴ ለዚሁን ለወረዳ አመልክተን ወረዳው መጥቶ ትላንትና በህብረ መስጊዱ በህዝብ ሙስሊሙ ባለበት ይቅርታ አጥፍተናል በወቅቱ ስለነበር ገና ነበር በወቅቱ ደግሞ እሁድም ባላችን ስለነበር አልመጣንም ጉዳን ሰምተናል ያው የጎርዳው አስተዳደር ተናግሯል በዚህ የተነሳ ደግሞ ይቅርታ ብሎ ህብረተሰቡ ባለበት ይቅርታ እንግዲህ ግን ይሄ ነገር አይደገምብንም እኛም ከናንተም እኛም ሆን ብለን እንጠብቃለን ብሎ ነው ያለው የወረዳው አስተዳደር እኛም ደግሞ ከመፈላገጥና ከመጠየቅ ከመሮጥ ውጭ አልቦዘንም ይህንን ጉዳት ያደረሱት እንግዲህ እንደነገሩኝ ወረዳው አመራሮች ይቅርታ ጠየቁ ይህንን ጉዳት እንግዲህ ቀደም ሲል እንደሰማሁትም ካሁን ቀደምም ተፈጽሟልና ከዚህ ቀደም ይህንንም የፈጸሙ ሰዎች ለህግ አልቀረቡም አሁንስ ይህንን ጥቃት ያደረሱ ሰዎች በቁጥጥር ስር እንዲውሉ ተደርጓል ምንድነው ያለው ነገር ኢንሻአላህ እንግዲህ ይሄን ጉዳይ በልጆቻችንም ባላህም ብርታት አላህን ይዘን ያወጣገነ ዛሬም ዊሎዬ ከዚሆን አመልክቼ እና ደግሞ ወረዳ ጸጥታ ሚኒስቴርና ወረዳ መምሪያውን ፖሊስ ጣቢያውን ሁሉ ሄደን በወንጀልተኞቹ ዛሬ ሊያዙ ተኪዶ ነበር ወንጀልተኞቹ አልተገኙም ነገ ላላህን እንደውም በጠዋቱ ነገ 3 ነው ጥር 3 በጠዋቱ 12 ሰዓት ብሎናል መልካም የሚያስተላልፉት መልእክት አለ እንግዲህ የደረሰው ጉዳት በጣም ከፍተኛ ነው ለመሆኑ ምን ያህል ሰዎች እንደተጎዱ ያውቃሉ አቶ አለሙ ምን ያህል ሰዎች ናቸው ጉዳት የደረሰባቸው በሆስፒታልስ የተረዱ ያሉት ዝርዝር መረጃ አላችሁ አሁን ያውቃለው በጠቅላላ በድንጋም እጃቸው መተቀጠቀጠ ለሕክምናም የሌዱት ወደ በጠቅላላ 30 ሲሆኑ የቆሰሉት ደግሞ ባይለ ተጎዱ 6 ሰዎች ናቸው
ኢየሱስን ተቀበሉ እያሉም ጭምር ጉዳት ያደርሱ እንደነበር መረጃ ደርሶናልና ይህንን በተመለከተስ ምንድነው ያላችሁ መረጃ? ይሄ ነገር ምን መሰለ ሚንጠራ ከቤት ነው እንደሚባሉላ እነኚህ ሰርጎ ገቦች ከኛ ጋር በቀበሌው ባለንበት ቀበሌ ውስጥ 300 ሰው አባወራ እንግዲህ ግብርተኞች አሉ። በ300 አባወራ አንድ ካጂ በመሃላችን ወጥቷል። ያ ካጂ በመሃላችን ወጥቶ አገሪቱን ሲዘርፍና ሲዘርፍ የነበረው ግለሰብ ወደ ይሄ ህብረተሰቡ ሲያወጣው ወደ ጴንጤ ተቀብሎ እሱ ከኛ ተገልሎናል። እንግዲህ እሱ ሂዱ አጥቁ የኛን እየሰለለ የኛን ደካማ ጎል ህብረተሰቡ ወደ ቡታጀራ መሄዱን ተረድቶ እኛም ደግሞ ያለንበት ሰሜን ጭንጎ ስለሆነ ታችኛው ደቡብ ጭንጎ ነው የተጠቃለው። ስለዚህ ይህ ድክመት ከራሳችን የሰው አቀራረብ እስልምና ጠንክሮ አለመቀበል ከማንኛውም ጓደኛ መሆን አላህ የሚጠይቀን ስራ አለመስራት አክርቶ አላህን ፈርቶ 5 ወቅቱን ሰግዶ ትክክለኛው ሃይማኖቱን አብጠጥሮ ቢያውቁ ኖሮ ይሄ ሁሉ ችግር አይፈጥርብንም። በአንዳንዱ ደካማው ሰርጎ በመግባት እነሱ ይሄኛውን ሃይማኖት አላህ ሰጣንን ኑር ሃይማኖታችን ሊያንቋሽሽ በሚመጡ ሰው ኃይሎች ላይ አስፈላጊውን እርምጃ ቢወስዱ ኖሮ ይሄ ሁሉ ችግር ባልተደረሰብን ነበር ልጄ። መልካም እንግዲህ ይህንን ጉዳይ እስከ መጨረሻው በተለይ እርሶ የቀበሌ አመራር እንደመሆኑ መጠን በአካባቢው ሰዎች ላይ የደረሰውን ጉዳት ከሌሎችም ፍትህ ከሚፈልጉ አካላት ጋር በመሆን ለፍትህ እንደምታቀርቡ ተስፋ አደርጋለሁ። በመጨረሻም የሚያስተላልፉት የሚሉት መልእክት ካለ እድል ስጦት። እኔ የማስተላልፈው መልእክት ቢኖር በዚህ ወረዳ ላይ በ30 ቀበላት አሉ። በዚህ ወረዳ ላይ በ30 ቀበላት ውስጥ ጭንጎ የሪም ሸሸ ግንባራቸው ሙስሊሞች 27ቱ ጴንጤዎች ናቸው። በ27ቱ ጴንጤዎች ላይ የኛን አለመጠናከርና የኛን ኃይል የማነስ በማየት ሰርጎ ሊገቡ ያሉበት ምክንያት ይሄ ስለሆነ እኛ ግን ባለንበት እንደኛ ቀበሌ ላይ እንደኔ አስተዳደርነት ከሆነ ሁላችን ከጠነከርን እስልምናን አጥብቀን ካዝ እነሱ እንደሚሉ ከሆነ ፍርሃት ከሌለ የመክቶ የመመለስ ችሎታ ካለን አልሐምዱሊላህ አላህ ሰጣንን ዲን አጠንክረን ካዝ ምንም አይነት ችግር አይደርስብንም ኢንሻአላህ ነው ብዬ የሚያስበው። ግን ሙስሊሙ ህብረተሰብ ጠንክሮ መከላከል መቻል አለበት፣ መናገር መቻል አለበት። የነሱ አዳምጦ መቀበል የለበትም። አይደለም አንተ ጥፋተኛ አንተ ነው ያንተ ዲን ነው ብሎ መመለስ መቻል አለብን ነው እያልኩኝ ያለው። እጅግ አድርጌ አመሰግናለሁ አቶ አለሙ ለሰጡን ማብራሪያ። ጀዛኩሙላህ ኸይር። ባረከላሁ ፊኩም። እሺ የተከበራችሁና የተወደዳችሁ ተመልካቾቻችን ቀደም ሲል የተከታተላችሁት ከአቶ አለሙ ከጭንጎ አስተዳደር ጋር ያደረግነው ቆይታ ነበር። እንግዲህ የደረሰውን ነገር ቀደም ሲል ገልጸዋል። ከ30 በላይ የሚሆኑ ሰዎች ናቸው ጉዳት የደረሰባቸው። ከነዚህ መካከል 6ቱ የከፋ ጉዳት እንደደረሰባቸው ነው የገለጹልን። ከዚህ ጋር በተያያዘ ጉዳዩን በቅርበት ከሚያውቅ ሌላ ሰው ጋር ቆይታ ለማድረግ እንሞክራለን። እንግዲህ በዚህ አካባቢ ለሚፈጠሩት ነገሮች በተለይም ደግሞ በየጊዜው ይደረጉ የነበሩ ጉዳዮች እንደነበሩ ይገልጻሉ። መስመር ላይ የዚያው አካባቢ ተወላጅ የሆነ ጉዳዩን በቅርበት የሚያውቅ ወንድማችን መስመር ላይ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይር ወንድማችን እጅግ አድርጌ አመሰግናለሁኝ። በጭንጎ እንግዲህ የተፈጸመውን ነገር ሰምተናል። ምንድነው የሆነው ነገር የሚለውን በተወሰነ መልኩ ብትገልጽልንና በተለይ በጉልበት ሃይማኖት እንዲቀይሩ ጫና የማድረግ ነገር በሀዲያም በሆሳናም አካባቢ የሚፈጸም መሆኑንም የተለያዩ መረጃዎች ደርሰናልና ምንድነው አጠቃላይ በዛ አካባቢ እየሆነ ያለው ነገር? ቢስሚላህ ያው አሁን በጭንጎ ላይ የተከሰቱ ያሉ ነገራቶች አጠቃላይ አሁን በዚህ ሚዲያ ላይ በደንብ የተለቀቀ ስላለ አዲስ አይደለምና ይሄ የተፈጸመ አለ። አሁንም ደግሜ ማንሳት ላብራራልና ትንሽ ነገር ጭንጎ ላይ አሁን ያሉ ገለል ሙስሊሞች ወይም ጴንጤዎች በየጊዜ አምናም እንዲ
ብዙ ሙስሊሞችን ጥቃት አድርሶ ነበርና በዛም ደግሞ አግባብ አለ ህጋዊ እርምጃ አልተወሰደም። አሁን ዘንድሮም ሆን ብሎና አስቦ ሰዎች በተኛበት ከእንቅልፍ ተነስቶ ሱቢ ሰላት በሚሄድበት ሰዓት ላይ 11 ሰዓት ከ11 ሰዓት በኋላ በማምጣት ብዙ ሰዎች ላይ ጉዳት እንዳደረሱ አካል እንዳጎደሉ ምንም ሌላ ይቅርና ወጣት ሳይሆን ሴት እህቶቻችን እናቶቻችን አባቶቻችን እንኳን መንቀሳቀስ ማይችሉ እናቶቻችን አባቶቻችን ነው በዛ ሰዓት ላይ ከእንቅልፍ አንስቶ ኢየሱስን በግድ ካልተቀበልክ እያሉ ከባባድ አደጋ እያደረሱ የነበሩት ያ መስራር በጅንጎ ላይ አሁን ብዙ ሰዎች በጉዳት ላይ ሆነው ውስጥ ላይ ነው ያሉት። በዛ በተጨማሪ ደግሞ ሌላ አካባቢም እንደዚህ ያኮበኮቡ እንዳለ ነው የሚታየው። ያ ማለት ከጭንጎ ወረድ ብሎ አንድ የሞረዳም ነው ጭንጎም በእንደልቹም በአንድ የሞረዳ አካባቢ ነበር ይሄ አደጋ ደረሰው። አሁንም ደግሞ ፎንቆ አካባቢ ራሱ በየቀኑ ኢየሱስን በግድ ካልተቀበላችሁ ብሎ እህቶቻችን መንገድ ላይ እንዳያልፉ ሰላት አዲናችሁ ቁርአን ትክክለኛ መጽሐፍ ነው ወያለው በጣም ስራ እየሰሩና እያንከበከቡ ነው የሚገኙት። አሁን ለምሳሌ ሰው መስጂድ በሚሄድበት ሰዓት ላይ በመስጂድ መንገድ ላይ እየቆሙ ትላልቅ ሰርቪስ ሴንተሮችን ይለቃሉ። ከዛ በኋላ ደግሞ ይህንን ነገር ሰዎችን በጣም በማደናገርና በማስፈራራት በግድ መንገድ በመዝጋት ሴት ልጆቻችን መንገድ ላይ እየተራመዱ ይልባባቸውን ልብሳቸውን ሂጃባቸውን በማዝ ነው ይሄ ልብስሽ ሚያዲ መስሎሽ ነው ሰላት ሚያዲ መስሎ ነው ወደ መስጂድ የሚሄደው ማለት እንደ ሀዲያ ዞን በተለይ ፎንቆ ዙሪያ መንደለቾ ዙሪያ እናም ደግሞ ሆሳና ዙሪያ በተለይ ሆሳና አዳባይ አካባቢ ከዛ በለጠ ደግሞ ሆሳና ምቾ ዩኒቨርሲቲ አካባቢ አሁን ሰዎች በተለይ መግሪያ አካባቢ መስጂድ መሄድ አይችሉም። መንገድ ዘግቶ በግድ ኢየሱስን ካልተቀበላችሁ ቁርአን በማይሆንና በማያውቁ ቋንቋ እየፈሰሩ ቁርአን እንዲህ እያለ ለምን ነው የምትሄዱት እያሉ ከዛ በመቀጠል ደግሞ ጁምዓ አሁን ሙስሊም ወንድሞቻችን ጭራሽ መስጂድ አይሄዱም። ማለትም ሲሄዱ በጣም ነው የሚያስቸግሩት መንገድ እየዘጉ ማለት ነው። በዛም ደግሞ አንዳንዴ ለህግጋል ይቀርብና ህግጋል ይመጣሉ ፖሊሶች እነሱን አቅፎ ምናምን ትንሽ ወረድ ብላችሁ ይላሉ። ከዛ በቦታው እንዲጸኑ አድርጎ ይሄዳሉ። በዛ ዙሪያ ላይ ሀዲያ ላይ በዚህ ሰዓት ላይ ጴንጤዎች ሆን ብሎ የሚሰሩትና የህግጋል ደግሞ ከነሱ በመሆን በእስላም ላይ በጣም ጫና እያደረሱ ያሉበት በጣም ለማንም ያልተደበቀ ነገር ነው ይመስለኛል። ለዚህ ምንድነው መፍትሄው ትላለህ? እንደ ሀዲያ ሙስሊምስ ምን አይነት እንቅስቃሴ ያደረጋችሁ ነው? እንዲሁም ከመጅሊሱም ከመንግስት አካላትም ከአጠቃላይ ከሁሉም ባለድርሻ አካላት ምን ይጠበቃል ትላለህ? እኔ በዚህ ጉዳይ ላይ ከመንግስት አካላት የሚጠበቀው ነገር መንግስት አካላት በዚህ ጉዳይ ላይ በደንብ ጥልቅ መስራት ሄሎ መልካም ቀጥል ኢንሻአላህ። እናም ደግሞ የተቃረጠ ነበር አሁን ተሳክሏልና መንግስት አካላት መስራት አለበት። በዚህ ሰዓት ላይ ብዙ ከመንግስት አካላት እኔ የጴንጤ እምነት ተከታይ ስለሆንኩ ሙስሊም ላይ የሚደርሰውን ጫና አይመለከተኝም። በዛም ደግሞ ከነሱ አማካሪ ጎን ላይ ሆኖ እንደዛ ነው እየሰራ ያለው ይመስለኛል ማለት ነው። በተግባርም በተጨባጭም የታያለው ጭንጎሌ በተፈጸመው ድርጊት ራሱ ፖሊሶች መጣው ገና ለሙስሊሞች ገና ያንሳችኋል በማለት ድምጽ ራሱ እያወጡ እንደዚህ አይነት ድጋፍ እየሰጡ ነው የነበሩት። ከዛም ደግሞ በመቀጠልም ደግሞ በዚህ ዙሪያ ራሱ በጣም ከነሱ አንድ ላይ ሆኖ መስራት ላይ ነው ያሉት ማለት ነው ይገካላት። ከዛ በመቀጠልም ደግሞ መጅሊስ መስራት ያለበት መጅሊስ የራሱን ስራ በአግባብ አርያዞን ያሉ መጅሊሶች ለዚህ ቦታ ሰጥቶ ቢሰሩ እንዲያንዳፈር የማይዳፈሩም ነበር የትኛው መካል ማለት ነው አይዳፈሩም ብዬ ሲያስብ ያለው ነገር መጅሊስ በአግባቡ ስራውን እየሰራ ሙስሊሞች ላይ ያለውን ጥቃት በህጋዊ መንገድ በግድ ሳይሆን በሌላ ነገር ሳይሆን ሙስሊሞች እንደታወቀ በአጻፋ በዱላ ለመመለስ አለበት። መጅሊስ መስራት ያለበት ነገር በአግባቡ በህጋዊ አንቀጽ በህግ መንገድ ህጉ በሚያዘው መንገድ በአግባቡ ቢሰራ ይሄ ነገር አንድም ነገር ድፍረት የማይኖርም አንድም አካል እንደማይጎዳንም መልካም ጀዛከላህ ደግሞ አቤት ይባላል። ቀጥል መርሐባ ቀጥል ኢንሻአላህ ተቋርጦብህ ነበር ቀጥል። ሲከሰት ደግሞ አቤት ይባላል። አቤት ሲባል ሰምቶ ዝም ማለትና እሺ በማለት ብቻ ነው ይሄ ነገር በጣም እየተከሰተ ያለው። ያ ማለት ለምሳሌ እንደ ሀዲያ ዞን ብዙ ትምህርት ቤቶች ሙስሊም ቤቶቻችን ጅልባብ ለብሰው ወደ ትምህርት ቤት አይሄዱም። ጅልባብ ለብሶ የተለየ ከለር ሳይሆን ትምህርት ቤት ላይ የትምህርት ቤቱን ዩኒፎርም ራሱን የሚመስል ዩኒፎርም አሰፍቶ ተማሪዎች ሲገቡ ይባረራሉ። ይሄ ጉዳይ ለመጅሊስ ቤት ይባላል። መጅሊስ ሰምቶ ኦኬ ኢንሻአላህ ይስተካከላል ብሎ ይሸኛል። ከዛ ብዙ ተማሪዎች ራሱ ቤት እየቀሩ ነው ያሉት። ያ ማለት የመጅሊስ ክስተት እንደሆነ የሚታወቀው ይሄ በሲበካ ራሱ በየመስጂዱ አካባቢ መጅሊሶች ራሱ በራሳቸው አይናቸው በፊታቸው እያዩ መንገድ ተከልከለው ቁርአን እኮ እንዲህ ነው የሚለው ለምን ነው መስጂድ የሚሄዱ መስጂድ ሚያዲን መስሎ ነው ሰላት ሚያዚን መስሎ ነው እያሉ
መጅሊስ ይጋዩ ባይጋባው ይጋዩ አራማማድ ቢራማ ኖሮ ይሄ ነገር እንደማይከሰት ነው የሚመስለኝ ለኔ ከዛም በተጨማሪ ደግሞ እኛ ሙስሊም ህዝቦቻችን ወንድሞቻችን እህቶቻችን ለዚህ ጉዳይ ላይ መፍትሄ እንሆናለን ብዬ የሚያስበው ህጉን ሳንጥስ በአግባቡ ስራውን ብንሰራ ያልኩ ደግሞ ምን አይነት ስራው ብንሰራ በአግባቡ ያለበትን ነገር ሐቁ መፈታት እንዳለበት እንዲፈታ በአግባቡ ብንራመድ መሀል ላይ ጀምረን ደግሞ ባናቆምና ህጋዊ እርምጃ እንዲወሰድ ብንራመድ በጣም የተሻለ ለውጥ ምናመጣ ነው የሚመስለኝ ያ ማለት እንደ አንሌም ወረዳ በዚህ ጉዳይ ላይ አሰራሮችን ፖሊሶችን በቀደም ገብቶ ስብሰባ ላይ ተወያይቶ ነበሩ አንሌም ወረዳ ያለው ክፍተት የሚገርም ፖሊስ አዛዦቹ ፊት ለፊት ላይ ከነሱ አንሌም ወረዳ ላይ ፖሊሶቹ ከነሱ የነሱ ላይ ሌላ ነገር እንዳይከሰት በዙሪያ ጠብቆ ነው እነሱን እያስጨፈሩ ከተማ ላይ የሚውሉት ሆንቆ ላይ በመቀጠል አንቢቾ ላይ በመቀጠል ሆሳና አደባባይ ላይ ይህን ነገር መንግስት አካላት አብዛኛው እኛ ነው የምንበልጣው በማለት ከነሱ ቤተክርስቲያን ላይ የተወያዩ ከዛ ወጥቶ ደግሞ የነሱ እንዳይነት እየተጠበቁ ነው ይሄን ነገር እያራመዱ ያሉት ይሄ ነገር ደግሞ ባይጋጋው እንዲፈታ በአግባቡ ጥያቄው እስከ ፌደራል ከተራመደና ምንጨርሰው ነው የሚመስለን ኢንሻአላህ ጀዛከላህ ኸይር ጅጋርጊ አመሰግናለሁ ወንድማችን ለሰጠህን ማብራሪያ ጅጋርጊ አመሰግናለሁ ወያኪ ጀዛከላህ ክቡራን ተመልካቾቻችን እንግዲህ በሃዲያ ያለው ጉዳይ በጣም ትኩረትን ይሻል የተወሰኑ ማሳያዎችን እንይ በዚህ አካባቢ በቅርቡ አንድ የተመረቀ መጽሐፍ ነበር እኔም መጽሐፉ ለመረጃ ስለሚያስፈልግ አለኝ የወንጌል ታሪክ በሃዲያና አካባቢው ይላል በጣም ዳጎስ ያለ ባለ 530 ገጽ መጽሐፍ ነው ይህ እንግዲህ ሃዲያ ላይ ምን አይነት ስትራቴጂዎችን ነድፈው ምን አይነት እንቅስቃሴዎችን አድርገው ወንጌልን እንዳሰራጨው የሚያትት መጽሐፍ ነው መጽሐፉ በተለያዩ አዲስ አበባ ዩኒቨርሲቲ ባሉ መምህራን ጭምር የተዘጋጀ ነው በጣም በሚያስደንቅ መልኩ ይሄ አይደለም የሚያስገርመው መጽሐፉ እነማን ናቸው ቆማ ያስመረቁት የሚለውን በመረጃ በማስረጃ ነው ይህ እንግዲህ የወንጌል ታሪክ በሃዲያና አካባቢ የሚለውን መጽሐፍ ያስመረቁት አንዱ የሃዲያ ዞን ዋና አስተዳዳሪ የሆኑት እዚህ ጌጡ ተመስገን ባወጣው ዜና ላይ እንደምታዩት አቶ ማቲዮስ ሌምቦሶና ናቸው እንዲሁም ደግሞ ዶክተር ጣሰው ገብሬ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትም ጭምር ተገኝተው ይህንን መጽሐፍ አስመርቀዋል ይሄ ምን ማለት ነው እንግዲህ የኢትዮጵያ ደራሲያን ማህበር የነበሩትም እንደዚሁ እሳቸውም እንደዚሁ ነበሩበት ለማንኛውም የሃዲያ አስተዳዳሪው ሁሉንም እኩል ማስተዳደር ያለበት አካል ወንጌል በሃዲያ እንዲተስፋፋ የሚለውን መጽሐፍ የመጀመሪያው የፊት አጋፋሪ ሆኖ ማስመረቅ ምንድነው ትርጉሙ ሴኩላር እየተባለ ባለበት ሁኔታ ምንድነው የሚለውን ማሰብ ነው እንበል እስልምና እንዴት እንደተስፋፋ ኢትዮጵያ ውስጥ የሆነ ነገር የሚል መጽሐፍን የአካባቢው አስተዳደር መጥቶ የሚያስመርቅበት ቦታ ቢኖር ምን አይነት ስሜት ሊሰጥ ይችላል የሚለው ማሰብ ነው ይሄው መጽሐፍ በአዲስ አበባ ስርጭቱ ሲደረግ የፓርላማ አባል የሆኑ ጭምር እንዲሁም ደግሞ በጣም በሚያስገርምና በሚያስደንቅ መልኩ ተገኝተው የነበሩ ሰዎችም በዚህ በምስሉ ላይ በመተመለከቱት መልኩ እንግዲህ የተቃዋሚ ፓርቲ አመራር የሆኑ ሰዎች ጭምር የተሳተፉበት ነው ይህ መጽሐፍ በይፋ ሲመረቅ የነጭ ሚሽነሪዎች ጭምር የተሳተፉበት መልኩ ነው ይሄው መጽሐፍ በከፍተኛ ሁኔታ የተሰራጨው እዚህ መጽሐፍ ላይ በውስጡ ብዙ ነገሮች አሉ የሃዲያ አካባቢ ሙስሊም ሱልጣኔት የነበረበት አካባቢ መሆኑን በየጊዜው ስንገልጽ የነበረ ነው በዚሁ መጽሐፍም ላይ በይፋ ተገልጿል የኢስላማዊ ሱልጣኔት የነበረው አካባቢ መሆኑ ታሪክም የማይካር ነውና በዚሁ መጽሐፍ ላይ በዝርዝርና እናገኘዋለን መጽሐፉን በሌላ ጊዜ የምንቃኘው ይሆናል እንግዲህ የአካባቢው የዞኑ ዋና አስተዳዳሪ በእንደዚህ ያለ መልኩ
እንዲህ ያለ ነገር የሚያደርግ ከሆነ በቀጥታ ከእንደዚህ ያሉ ነገሮች ላይ ያሉ አስተዳዳሪዎች ፖሊሶች ደግሞ ምን አይነት ምላሽ እየሰጧቸው እንደሆነ የጭንጎ አስተዳዳሪ የሆኑት አቶ አለሙን ጨምሮ እንዲሁም ደግሞ ቀደም ሲል ያናገርነው ወንድምም ሲገልጽልን ነበር። ይሄ ከህገ መንግስቱን የሚጻረር ተግባር ነው። መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም የሚለውን ህግ በመጻረር ያላቸውን ስልጣን ለሃይማኖታቸው ማስፈጸሚያ የማድረግ ነገር ይታያል። አንዳንዶች ደግሞ በግዳጅም ጭምር በቅርቡ እንግዲህ እነ ዩጩፋ በግልጽ የተናገሩት ነገር አለ። የተኛውም ሃይማኖት ራዳር ይጣሳል። የተኛውም ሃይማኖት ራዳር ይጣሳል። እውነተኛውን ወንጌል ስትሰብክ የሃይማኖተኞቹን ራዳር ጥሰህ ትገባለህ። ድንበሩን ጥሰህ ትገባለህ። አሜን ነው ወይ? ከዚህ በኋላ ኢትዮጵያ ውስጥ ይሄ የነሱ ነው ይሄ የናንተ ነው ተብሎ የተደረገ ምልክት ይጣሳል። የሱና ያንተ የሚባል ነገር የለም። በሰማይ ያለው በምድር ያለው የኢየሱስ ነው። አሁን የመጣው ክብር፣ አሁን የመጣው መገለጥ፣ አሁን የመጣው እሳት፣ አሁን የመጣው የወንጌል ኃይል ድንበር ይጥሳል። ሃይማኖተኞች የሰሩትን ግንብ ይሰብራል። እያባበልን የምንሰብክበት ዘመን አልፏል። እንግዲህ እያባበልን የምንሰብክበት ጊዜ አልፏል ማለት ምን ማለት ነው? ኃይል እንጠቀማለን ማለት ነው። የትኛውንም ይሄ እነሱ ይሄ እናንተ የሚባለውን ድንበር ጥሰን እንገባለን ነው እየተባለ ያለው። እንደዚህ እየተባለ ነው እንግዲህ ቅስቀሳ ሲደረግ የነበረው። በዚሁ በጭጎም በሀዲያ ሙስሊሞች ላይ የተፈጸመው በመስጂዳቸው አካባቢ ተሂዶ ነው ይሄው ጥቃት የተፈጸመው። ቀደም ሲል ያነጋገርነው ወንድማችንም እንደገለጸልን የጁማዓ ሶላት ለመስገድ ጭምር በሚንቀሳቀሱበት ጊዜ እንዳይሰግዱ ጭምር ምን አይነት ጭቆና ይደረግባቸው እንደነበረ በግልጽ ሲገለጽ ቆይቷል። ከዚህ አንፃር የዚህ አይነቱ አካሄድ የማይበጅ በመሆኑ ይህንን ነገር መታገልና ማስቆም ያስፈልጋል። ለዚህ ደግሞ ሁሉም አካል ኃላፊነት አለበት። በዋነኛነት የኢትዮጵያ እስልምና ጉዳዮች ምክር ቤት የደቡብ ክልል መጅሊስ እስካሁን ምን አይነት እንቅስቃሴ እያደረገ ነው ያለው? እንግዲህ መጅሊሱ በአዲስ መልኩ ከተደራጀ በኋላ የተለያዩ እንቅስቃሴዎችን እያደረገ የማደራጀት ስራዎችን እየሰራ ስለነበረ እስካሁን ድረስ ምንም አይነት ጥያቄ ሲናቀርብ አልቆየንም። ካሁን በኋላ ግን መጅሊሱ እንደዚህ ያሉ ነገሮችን በተመለከተ እንቅስቃሴ ማድረግ አለበት። ካሁን ቀደም በሀዲያ አካባቢ በኦርቶዶክስ በኩል ችግር በተፈጠረበት ጊዜ ያደረጓቸው የተለያዩ እንቅስቃሴዎች አሉ። እኛም በሙስሊሞች ላይ ለሚደረጉ ነገሮች የሀዲያ አካባቢ እዛ አካባቢ ያለውን የዞኑን መጅሊስ ከማጠናከር ጀምሮ የደቡብ ክልል መጅሊስ ራሱን በደንብ ከማደራጀት ጀምሮ ሰፊ ስራ መሰራት አለበት። የፌደራል መጅሊሱም ትልቅ ኃላፊነት አለበት። እነዚህ ወገኖቻችን እስካሁን ድረስ እንግዲህ ቀደም ሲል ይህንን ጥቃት የፈጸሙ ሰዎች ጭምር ለፍርድ አልቀረቡም። ነገር ግን የወረዳው ምናምን አስተዳደሮች በትላንትናው ዕለት የአካባቢው ተወላጆች ወደ ቦታው ሂደው ስለነበረ ተነስተው ይቅርታ ለመጠየቅ የሞከሩበት ሂደት ነበረ። ከዚህ ቀደም ጥቃት ተፈጽሞ ያውቃልና ይህ ነገር ፍትህ እንዲያገኝ ሁላችንም መቆም አለብን። አንድ መርሳት የሌለብን ነገር ሀዲያ ትላንት ሙሉ በሙሉ ኢስላማዊ ሱልጣኔት የነበረው በሸሪዓ ይተዳደር የነበረ አካባቢ ነው። ሚሽነሪዎች ወርሰውት እዚህ መጽሐፍ ላይ እንደተገለጸው በአሁኑ ጊዜ ከ75% በላይ የሚሆነው ፕሮቴስታንት ነው። አካባቢው ላይ የሙስሊም ቁጥር 11% አካባቢ ነው የሚያደርሱት። እንግዲህ ትክክለኛ አሃዝም ላይሆን ይችላል፣ የሙስሊም ቁጥር ምናልባት ከዛም በላይ ሊሆን ይችላል። ነገር ግን አብዛኛው የአካባቢው ማህበረሰብ በግድም በውድም ወደ ፕሮቴስታንት እንዲመለስ እንደተደረገ ይታወቃል። አሁን ደግሞ የቀሩት ሙስሊሞች በጣም ጠንካራ እንደሆኑ ይታወቃል። ይህንን እምነታቸውን ለማስቀየር ብዙ እየተደረገ ነው ያለው። ሌላው የተደረገውን አንድ ነገር መግለጽ ያስፈልጋል። ይሄው ምንድነው? ለዚህ ነገር ራሱ ምክንያት የሆነው እምነቱን የቀየረ ሙስሊም የነበረ ሰው ነው። የነበረውን መኖሪያ ቤት በቸርች ማድረግ አለብን በሚል ከሌላ አካባቢ ያሉትን ሰዎች ቀስቅሶ መጥቶ ይሄ ጥቃት እንዲፈጸም ያደረገው። ስለዚህ ይህንን ጉዳይ በቅርበት መከታተል ይኖርብናል።
የሃሩን ሚዲያ ባልደረቦችም ወደ ቦታው ጭምር ወደ ጭንጎ በማብራት ልዩ የሆነ ቀረጻ አከናውነዋል እሱን ኤዲት አድርገው እንዳደረሱን ወደ እናንተ በሰፊው እናደርሳችሁ ይሆናል በተለይ ሙስሊሞች እያንዳንዱ የሚደርሰው ነገር በቅርበት መከታተል አለብን ዛሬ ላይ የሆኑ አካባቢዎች ላይ ሙስሊሞች ተጎዱ እንደዚህ ሆኖ ሲባል ምንም የማይመስለን ደረጃ ላይ ደርሰናል ይህ ሐቂቃ እንደ ኡማ ያለንበትን አውሃል ራሳችንን ቆም ብለን መፈተሽ አለብን ከዚህ ቀደም እኮ ሙስሊሞች ጥቃት ደረሰባቸው ሲባል የዛሬ 30 አመት እንደዚህ የመረጃ ልውውጥ በሌለበት የዛሬ 30 አመት በ1985 ኢትዮጵያውያን ሙስሊሞች ህንድ ሀገር ለተቃጠለ መስጂድ አደባባይ ላይ ሰልፍ የወጡበትን ታሪክ እናያለን እዚህ መጽሔት ላይ እንደምታዩት ኢትዮጵያ ሙስሊም ወጣቶች ማህበር የተባለ በጣም ጠንካራ የሆነ ተቋም ነበር በ1985 ህንድ ውስጥ በህንድ ሀገር የሚገኝ ጥንታዊ ታሪካዊ መስጂድ መቃጠሉን ተከትሎ በአዲስ አበባ የሚገኙ ሙስሊሞች በቁጣ ሰላማዊ ሰልፍ የወጡበትን ታሪክ ያሳለፈ ኡማ ነው በሐዘን ቁጭቱን የገለጸበት ይሄ እንግዲህ በ1985 በጥልቅ ሐዘን ህንድ ላይ ለተቃጠለ መስጂድ በእልህ ሰልፍ የወጣበት በእነሱ ላይ የደረሰውን ግፍ ያወገዘበትን ታሪክ አልፏል ይሄ እንግዲህ ልብ በሉ መረጃ እንደልብ በማይገኝበት ከውጭ ከሚተላለፉ ሬዲዮኖች መረጃ በመስማት ሰልፍ የወጡበት ታሪክ ነው ዛሬ ግን እዚሁ ኢትዮጵያ ውስጥ ሀዲያ ላይ በሙስሊሞች ላይ ግፍ ሲፈጸም ምን አይነት ምላሽ እየሰጠን ያለ ነው ምን እየተሰማን ያለ ነው ራሳችንን እንጠይቅ የሙስሊሙ ኡማ ሳያሳስበው ያነጋከኛ አይደለም ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ እንደ ኡማ በጋራ ባንድነት በመቆም የሀዲያ ወገኖቻችንን አብሽሩ ማለት ከጎናቸው መቆም እንዲሁም ደግሞ ፍትህ እንዲያገኙ እስከ መጨረሻው ድረስ መጣር አለብን ባለፈው ጎንደር ላይ ጥቃት ደረሰ ከጎንደር ቀጥሎ ወራቤ ላይ የተወሰነ ጥቃት ደረሰ ከዛ ላይ ወለጋ ላይ ሙስሊሞች ላይ ብዙ ጉዳት ደረሰ ነገር ግን በሚገርም መልኩ ወራቤ የተፈጸመው ስልጤ ዞን ጉዳት ደረሰበትን መጠነኛ ጉዳት ደረሰበትን ራሳቸው በፈጠሩ ችግር ግርግር የተፈጠረውን ቤተክርስቲያን ሙስሊሙ ራሱ ገንዘብ አዋጥቶ እንዲያሰራ ተደርጎ ካሳ እንዲከፈል ተደርጎ ያ ነገር በእንደዛ ያለ መልኩ ሆነ ጎንደር ላይ ግን በጣም በሚያሳዝን መልኩ እንኳን ፍትህ ሊያገኙ በምን ሁኔታ ላይ እንዳሉ የሚታወቅ ነው በተመሳሳይ መልኩ ወለጋ ላይ በጣም በርካታ ንጹሃን ሙስሊሞች በየጊዜው ይረግፋሉ ዛሬም ያሉበት ሁኔታ የሚታወቅ ነው በተለያየ ሲያሜ የተሰጠው ሙስሊሙ ማህበረሰብ የዚህ አይነት ሁኔታ ላይ ነው እያለፈ ያለው የሙስሊሙ መብት ለማስከበር ሁሉም በጋራ ባንድነት በመቆም የራሱን እንቅስቃሴ ማድረግ አለበት ተቋሙ ደግሞ እንደ ተቋም ይህንን ኃላፊነት ለመወጣት ጥረት ማድረግ አለበት የሚለውን ለማስተዋወስ እንወዳለን የሃሩን ሚዲያ ባልደረቦች ቦታው ድረስ ሀዲያ ድረስ በመሄድ መስዋዕትነት በመክፈል ያዘጋጁትን ፕሮግራም በቀጣይ ቀናት ኤዲት አድርገው እንዳደረሱን ወደ እናንተ የምናደርስ ይሆናል የሀዲያ ሙስሊሞችን በዋትስአፕ ግሩፕ በመሰባሰብ የተለያዩ እንቅስቃሴዎችን ያደረጉ ይገኛሉ እርስ በርስ መረዳዳት መከባበር እጅግ አስፈላጊ መሆኑን ለማስተዋወስ እንወዳለን የዛሬው ልዩ ፕሮግራማችን ይመስላል ወሰላሙ አለይኩም ወራህመቱላሂ ወበረካቱ